አፍሽን ዝጊ። አፏን አትዘጋም እንዴቺ? ምንም አያመጣም። ቢነካሽ እንኳን የሴቶች መብት ሲዘማ አልነበርሽ? መንፈሳዊ ሰዎች በትናንት ማንነታቸው አያፍሩም። አንተ እኮ እንዲህ ነበርክ ስትሏቸው አዎ ነበርክ ነው ያልከኝ? አዎ አንተ ራስህ ያልከው ነበር፣ ግን ሳልሳቀቅ ልተርክልህ እችላለሁ ይላል መጽሐፍ ቅዱስ ሚለውን ኤቪደንስ አቅርቦ መሞገት ነው እንጂ ከዛ ትምርቱ ያጋንንት ከሆነ ትምርቱ ያጋንንት ነው ማለት ይቻላል እንጂ አንድን ጳጳስ ሌላውን ጳጳስ ኢየሱስ ጌታ አሜን በደሙ ከእግዚአብሔር ጋር ታርቀን እቺን መጽሐፍ በስጦታ መልክ ልሰጥ ነበረ። እሱ ጥያቄ ጠይቄ ነው መጀመሪያ ሐዲስ ኪዳን ላይ ጥያቄ ጠይቄሃለሁ። እሺ ከራሱን ጥያቄ ከመለስክልኝ እሸልምሃለሁ። እሺ ከዛ በኋላ ኢየሱስ ጌታ ነው ምናምን ያለ እየቀወጠው ነበረ። ራቅ ብለን እኮ ልጅቷ የቀረጸችው የሚገርም ራቅ ብላ ነው። በአማን ክርስቶስ ተንሥአ እሙታን ክቡራን ተመልካቾቼ ከተወሰኑ ቀናት በኋላ ተመልሼ ወደ እናንተ መጥቻለሁ። እንደተለመደው አዲስና ትምህርት ሰጪ ፕሮግራሞች ነው ወደ እናንተ ይዤ የመጣሁት። ለዕለቱ ቀዳሚ ወዳደረኩት መሰናዶ ልወስዳችሁ፣ አብራችሁን ቆዩ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። አፍሽን ዝጊ። አፏን አትዘጋም እንዴቺ? ምንም አያመጣም። ቢነካሽ እንኳን የሴቶች መብት አለ። ባለፈው የትም ስትንዘላዘይ ዝም አልኩሽ። አሁን ግን አላልፈሽ። ምን? እኔ ነኝ የትም የምንዘላዘለው? አዎ አንቺ። ቆይ አንቺ ግን እንዴት ነው የሚያደርግሽ? ቆይ ማንን ተማምነሽ ነው አንቺ? በእናትህ ዝም በል። 2 ዓመት ሙሉ ያንተን ሁለት ዓመት አይገርምሽ? ጥርግ ማለት ትችያለሽ። አንተ ብቻ የምትለውን የመቀበል ግዴታ የለብኝም። ግዴታ አለብሽ። የምለውን ሁሉ ትሰምኛለሽ። ምን አለ ጋብዞኝ ገብቼ ሞቅ ባደርግላቸው። አርፈሽ ተቀመጪ። ቆይ አንቺ ሴትዮ ምን ይሁን ነው የምትይው? አንተ ራስህ ምን ይሁን ነው የምትለው? ኋላ ግን ሰይጣኔን አታም ያ ጋበዙኝ፣ ጋብዘውናል፣ እንግባ። ወይዬ ራስህን እንደ ወንድ ነው እንደምታየው? የዚህ ቤት አባወራ እኔ ነኝ። እኔ የምልሽን ትሰሚያለሽ። ጭራሽ ልትገዛኝ የሚያምረው? በደንብ አድርጌ ገዛሻል። ማን ስለሆነ ነው እሱ? ቆይ አላበዛውም እንዴ? ምንድነው ይሄን ያህል ገረድ ያደርግሻል? ሴት ስለሆንሽ መናቁ ነው? አትስሚው ሲያፈጣ አፍጭበት። በዩ ምንም አያመጣም። ቢነካሽ እንኳን የሴቶች መብት አለ። ሁሉም ይጮሁልሻል። ከዚህ በፊት በጣም ብዙ ጊዜ ታግሸሻለሁ። ወንድ ነኝ ብለን የምታስበው? አፍሽን ዝጊ። አፏን አትዘጋም እንዴቺ? እንዴ እሷ አፏን ማትዘጋ ከሆነ ለምን አንተ አታዘጋላትም? እንዴት አይነት ንቀት ነው ይሄ? ምን አይነት መዳፈር ነው? ሂድ አንተ አፏን አዘጋት። ንግግሯ ያናድም። ምን አይነት ንቀት ነው? አፏን አዘጋት። በላት ሂድ። አሁን ደግሞ የለፋንበትን ስራ ውጤቱን እንጠብቃለን። ትምህርት ይሰጠናል ብዬ ስላሰብኩ ነው ወደ እናንተ ያመጣሁት። በተናደድንም ሰዓት በተቆጣንም ሰዓት ላይ ካፋችን የሚወጡትን ቃላቶች በተጠንቀቅና ተጠንቅቀን ብናወጣ የተመረጠ ነው የሚሆነው። እንግዲህ ዲያብሎስ ወደ ህይወታችን ገብቶ ህይወታችንን እንዲበጣበጥ በማከላችን ያለውን ክፍተት ለማብዛት ትንሽዬ መንገድ ብቻ ነው የሚፈልገውና መጠንቀቅ እንዳለብን የሚያሳይ መሰናዶ ነው። አሁን ደግሞ የምወስዳችሁ ከሰሞኑ ከቤተክርስቲያን ጋር በተያያዘ ትልቅ ዜና የነበረው የብፁዕ አቡነ ገብርኤል ከቅድስት ድንግል ማርያም ጋር በተያያዘ ያስተማሩት ትምህርት የስህተት ትምህርት ከሱ ጋር የተገናኘ ብዙ የቤተክርስቲያንም ሊቃውንት እንግዲህ ሁሉም የራሱን ሐሳብ አስተያየት የቤተክርስቲያን አስተምሮ ሲሰጥ ሁሉም ሐሳቡን ሲሰጥ ተመልክተናል ቆይተናል። ነገር ግን በዛኛው ቤተ እምነት ያሉት በተለይም ደግሞ በፕሮቴስታንት ቤት ያሉት ብፁዕነታቸውን በመደገፍ ለምን ተናገሯቸዋላችሁ እያሉ ያው እመቤታችንን ስለተናገሩ እመቤታችን ላይ የማይገባ ትምህርትን ስለተናገሩ ከነዛ መካከል ደግሞ ፕሮቴስታንቶች ደግሞ ለእመቤታችን ያላቸውን ነገር እናውቃለንና ብዙዎቹ ብፁዕነታቸውን የደገፉ መስለው ከነሱ ጎን የቆሙ መስለው ሲታዩ ሰንብተዋል። ከዛ መካከል ደግሞ ከዚህ ቤተክርስቲያን ከወጣ በኋላ
እችን ቤተክርስቲያን ሲሰድብ የዚች ቤተክርስቲያን አገልጋዮችን ሲነቅፍ ቁጭ ብሎ ስራዬ ብሎ የሚሰራው ትዝታው ነው። ሁላችሁም ታውቁታላችሁ፣ ስራውን ታውቁታላችሁ። ምንም ቁጭ ብሎ የቤተክርስቲያንን ስም ማጥፋት ብቻ ነው ስራው። ዲያቆን ሄኖክ ኃይሌ መምህራችን ዲያቆን ሄኖክ ኃይሌን በዚህ መልኩ ተናግሮታል እና የሚያስተዛዝብ ነገር ነው። እስኪ እንስማው። በቅድሚያ እንግዲህ ከሄኖክ ኃይሌ ጽሁፍ ነሳና እንግዲህ ብዙ ሰዎች የተለያየ አይነት ግንዛቤ ያላቸው በዚህ ጉዳይ ላይ አፋቸውን ከፍተው ወረቀትና ስክሪፕቶ አገናኝተው የጻፉም የተናገሩም ደግሞ አሉ። እነሱም የየራሳቸው የሆነ ግንዛቤ አላቸው። ሰው የየራሱ የሆነ ግንዛቤና የእውቀት ደረጃ ሊኖረው ይችላል። በዚህ አይነት መጽሐፍ ቅዱሳዊ ጉዳይ ግን ዘርጥጦ የመናገር መብት ያለው ማንም የለም። መጽሐፍ ቅዱስ ሚለውን ኤቪደንስ አቅርቦ መሞገት ነው እንጂ ከዛ ትምርቱ ያጋንንት ከሆነ ትምርቱ ያጋንንት ነው ማለት ይቻላል እንጂ አንድን ጳጳስ ሌላውን ጳጳስ ስንት አይነት ችግር ያለባቸው ሲያሞካሽ ውሎ እውነት የተናገሩትን ግን አዝማሪ ያሉ መሳደብ ጸያፍ ነው። በጣም ምንም በማይመለከተውና ዕውቀቱን በሌለው ደረጃ ቁጭ ብሎ ነገሮችን ከሚፈተፍት ይልቅ የአባቶች እግር ስር ቁጭ ብሎ እቺን ቤተክርስቲያን የዚች ቤተክርስቲያን አስተምሮ ተምሮ የዚች ቤተክርስቲያን አስተምሮ ለይቶ አውቆ ወደዚች ወደ ቅድስት ቤተክርስቲያን ቢመለስ ነው ለሱም ለስጋውም ለነፍሱም ጠቃሚ ሊሆንለት የሚችለው እንጂ በዛ ምንም የሚያተርፈው ነገር የለም። ሲዘማ አልነበርሽ መንፈሳዊ ሰዎች በትናንት ማንነታቸው አያፍሩም። አንተ እኮ እንዲህ ነበርክ ስትሏቸው አዎ ነበርክ ነው ያልከኝ። አዎ አንተ ራስህ ያልከው ነበር፣ ግን ሳልሳቀቅ ልተርክልህ እችላለሁ ይሏቸዋል። ህይወታችን ሁለት ክፍል አለው። ነበርና አሁን አንተ ሰካራም ነበር፣ አዎ ነበር። አንተ ቃሚው፣ አጫሱ፣ ሌባው፣ ማንጀራት መጪው፣ ዱርዬው፣ አንቺ ዘማዋ አልነበርሽም? አዎ አልተሳሳትሽም። ነበርክ ነው ያልከኝ። አዎ ዛሬ ግን ኢየሱስ ክርስቶስ ያን ምዕራፍ ዘግቶ አዲስ ሕይወት ሰጥቶኛል። ዛሬ ከተጨነቃችሁ በትናንት ማንነት የትናንቱ ስህተት ነው፣ የዛሬው ክህደት ነው። ምሬሃለሁ ሲል ኑሯችሁ። አንድ ሊቅ ምን አለ? ሁሉን ያውቃል እግዚአብሔር፣ አይረሳም፣ የሺህ ዘመን ታሪክ ይነግራል። ነገር ግን አንድ ነገር አያስታውስም፣ የሰረዘውን ኃጢአት አያውቅም ለማለት ሳይሆን እግዚአብሔር ከሰረዘው በኋላ ሰርዞ በህይወታችን የተለያዩ ፈተናዎች እየመጡብን መሸከም እስኪያቅተን ድረስ ተስፋ ለማስቆረጥ ተስፋ እንድንቆርጥ እየታገልን ተስፋ እንድንቆርጥ እየገፋፋን ፈተናው እየጨመረ የመጣ ወደማይሆን መንገድ እንድንሄድ ላደረገን የእግዚአብሔር ቃል ምን ይላል? የቤተክርስቲያናችን አስተምሮ ምን ትላለች? እንዴትስ በቤተክርስቲያን አባቶች ይታያል? በነገራችን ላይ ሳይፈትና ደህና ነገር አይሰጥም። ትልቅ ነገር ሊሰጥህ ካሰበ ፈተና ይመጣል። ስትፈተን ማወቅ ያለብህ ለትልቅ ነገር እየታጨህ እንደሆነ ነው ማሰብ ያለብህ። አሁን ትዳር ቀላል ነገር እንዳይመስልህ፣ በጣም ትልቅ አደራ ነው። የፈጠራትን ሴት እኮ ነው ላንተ የሚሰጥህ። ከዛ በኋላ እኮ እናትና አባቷ የሉ፣ እነሱን ሁሉ ክዳለች፣ ላንተ ተሰጥታለች። እና እንደ ቀላል ስጦታ አይደለም እየሰጠ ያለ። የሰራትን ሴት ያበጃትን ሴት እግዚአብሔር ሰጥቷል ላንተ። እናትና አባቷም ከዛ በኋላ አንተን ምን ያህል እንዳመኑ አይተሃል። ያየሁ እኮ ይዛን ቀን የሰርጉ ቀን ትክክል እሷ ስላመጣችን ነው ለዛው እንጂ አያውቁም። ግን እንዴት እንዳመኑ ተመልከት። ከማህፀን ጀምሮ እንዴት ተንከባክበው እንዳሳደጓት ለዚህ ልጅ ምን ያህል ዋጋ እንደከፈሉ ታውቃለህ። ሰሞኑን እንግዲህ በቲክቶክ መንደር ላይ በጣም አነጋጋሪ ከነበሩ ጉዳዮች መካከል አንዱ የወንድማችን የልደታ ቃል ተግባር ነው። ምንድን ያደረገው? እስኪ እንከታተልና እንመለስ። ኢየሱስ ጌታ በደሙ ከእግዚአብሔር ጋር ታርቀን እቺን መጽሐፍ በስጦታ መልክ ልሰጥ ነበረ። ጥያቄ ጠይቄ ነው መጀመሪያ ሐዲስ ኪዳን ላይ ጥያቄ ጠይቄሃለሁ። ከዛ እሱን ጥያቄ ከመለስክልኝ እሸልምሃለሁ። እሺ በሐዲስ ኪዳን መጽሐፍ ከ27ቱ ኢየሱስ ጌታ ነው የሚለው ቃል የቱ ጋር ነው የሚገኘው? ኢየሱስ ጌታ እንደሆነ ለምሳሌ ጥቅሱ የቱ ጋር ነው የሚገኘው? ኢየሱስ ጌታ ነው የሚለው ቃል በቃል ኢየሱስ ጌታ ነው የሚለው ቃል የቱ ጋር ነው የሚገኘው? ኢየሱስ ጌታ ነው ግን ቃል በቃል የቱ ጋር ነው የሚገኘው? ኢየሱስ ያ ቃል የቱ ጋር ነው የሚገኘው? በቃ ችግር የለውም። ባታሊ ለማንኛውም እግዚአብሔር ካንተ ጋር አሜን። ይህ መጽሐፍ ቆንጆ መጽሐፍ የቤተክርስቲያን የመዳን ትምህርት የሚያሳይ ነው። ሳገኛቸው እንደዚህ አይነት ጥያቄ ነው የምጠይቀው ብዬ ነው የወጣሁት ካገኘኋቸው እና እንደ አጋጣሚ ወደ ሜክሲኮ ምናምን እየሄድን
ለጋር ጋር አገኘሁት። እሺ ከዛ ለብቻው ደግሞ መኪና ደግሞ እኮ ማቆም የሚቻልበት ቦታ አይደለም፣ የሚገርምህ ማለት ነው። ከዛ ወረድንና ኮፈኑን ከፍተን ልክ መኪናውን ደግሞ ቀምናን አስመስለን አዛር ዳብርተን ምናምን ትራፊክ ጓ እንዳይ ከዛ በኋላ ኢየሱስ ጌታ ነው ምናምን ያለ እየቀወጠው ነበረ። ራቅ ብለን እኮ ልጅቷ የቀረጸችው የሚገርምህ ራቅ ብላ ነው እንጂ አይፈልጉም፣ በፍጹም አይገቡም ካሜራ ውስጥ በፍጹም። እሷ ራቅ ብላ ነው የቀረጸችው። ከዛ የቱ ጋር ነው የሚገኘው ምናምን ስለው ወንድማችን አያውቀውም፣ የሚመሰክረው ምስክርነት አያውቀውም። በጣም የሚገርመው ነገር ደግሞ እንዲህ አይነቱን አገልግሎት አንተ ስትጀምር ከዛሬ የተወሰኑ ጊዜያት በፊት አንድ ግለሰብ ልደተ ቃል ለፕሮቴስታንቶች መጽሐፍ ቅዱስን አይሰጥም። የማይሰጥበት ምክንያት ደግሞ ድፍረት ስለሆነ ነው። ምክንያቱም ሰውን ለምሳሌ ሰው ነው ወይ ተብሎ እንደማይጠየቅ ሁሉ ፕሮቴስታንት መጽሐፍ ቅዱስ አለ ወይ ተብሎ አይጠየቅም ምናምን የሚል ይሆናል አይደለ? ትዕቢት ነገር በጉራ የተሞሉ ንግግሮችን ሲናገር ነበረ። የኔ መድኃኔዓለም አይቆይም መቼም ይኸው አሳየን። አሁን ከዚህ በኋላ መገናኛና ሜክሲኮ አንቺ ስቴጅ በቃ ማለት ይሮጣሉ። ደንብ አስከባሪ ሆንሽ ማለት እኮ ነው። የሚጠይቀው መጣ ብሎ ላጥ። ኧረ በስመ አብ። አሁን ከዚህ በኋላማ መጨረሻ በቃ ሰው በጣም በቃ ቪዲዮን እያየ ድክም ምን ቢለው በቃ ኮመንቱ ወደ 3000 ሊደርስ ነው ኮመንቱ። ፈለገ የሚገርም በነገራችን ላይ አሁን ይሄ ልክ ይሄ አሁን ልክ በዚህ ታይም ላይ እንዳሳቀር ሁሉ ታስታውሳለህ? ዲያቆን ናቲም አንድ ሰሞን ላይ እጅግ በጣም በቃ እንባ የሚያስመጣ ነገር ኤልያ ደግሞ ቪዲዮ ሰራውለት እኮ ለኤልያ እኮ የት እንደሚገኝ እኮ ልደታት ጌታ የማቃት ነው የመሰለኝ ስሟን ሁሉ እንዴ ዲያቆን ናታኔም እኮ ሪፖስት እንትን አደረገው እኮ ስቶሪ ላይ ያስቀመጠው ከኔ ቪዲዮ። ስቶሪ አድርጎ ተይቻለሁ። ስቶሪ አድርጎ በዚህ አጋጣሚ አንድ የምስራች ልንገራችሁ። በተለይ ዲያቆን ናቲ ነገ ቅዱስ ዑራኤል እንደገና ደግሞ አንዲት እህት ልናስጠምቅ ነው ከእስልምና ወደ ክርስትና። መጽሐፍ ቅዱስ መሸከምና በመጽሐፍ ቅዱስ ውስጥ ያለውን የእግዚአብሔርን ቃል ማወቅ በጣም ይለያያል። እንደዚህ ተሸክሞ መዞር እና ውስጡ ያለው መልእክቱ ማወቅ በጣም ይለያያል። እንግዲህ ወንድማችን ልደተ ቃል ይህንን ያደረገው ክቡራን ተመልካቾች፣ አሁን ደግሞ በጣም አስተማሪና ለብዙ ሰዎች ለብዙ የሰዎች ህይወት ትምህርት የሚሆን አንድ አሁንም እዚሁ ቲክቶክ ላይ ከወንድማችን ከዲያቆን ፈለገ አትናቴዎስ ጋር አንዲት እህታችን በጣም ብዙ ውጣ ውረድ ውስጥ የነበረች በጣም ብዙ ለመስማት የሚከብድ የህይወት ታሪክ ያላት እህታችን ታሪኳን አጫውታ ነበረ። እንግዲህ ከወንድማችን ጋር ከዲያቆን ፈለገ አትናቴዎስ ጋር ያደረገችው ቆይታ አለ። እሱ ለብዙ ሰዎች አስተማሪ ይሆናል። እሱን ላስመልክታችሁ እስከቻላችሁ ድረስ ተከታተሉ። በሌላ በአዲስና ትምህርት ሰጪ ፕሮግራም ተመልሼ እመጣለሁ። ሰላም ቆዩ። የጥልቁ ጨለማ ወይም 666 ኢሉሚናቲ የምንለው አባል ነበር ማለት ነው። ያው ከዛ በኋላ የውጭ ፕሮሰስ ለኔ ጀመረልኝ ምናምን አማራጭ ስላልነበረኝ ከኔም አልፌ ያው ፈጣሪን ለመካድ ተገደድኩኝ ማለት ነው። እና ያም በሚሆንበት ጊዜ እኔ ጥልቅ ብዬ አይደለም የገባሁት። ያው እሱ የሚለኝን ነገር ብቻ ነበር የምስማማ የነበረው። ከዛ ሰርተፊኬት ምናምን አሰርቶልኝ ምናምን በቃ ሙሉ ነገር ጨርሶልኛል። ሰርተፊኬት ማለት እዚህ አባል ውስጥ ስትገባ የሚሰጥ ሰርተፊኬት አለ። በውስጥ ሽራ አደርግልሃለሁ እና መታወቂያ። ከዛ ያው አንድ ያለኝ ተስፋ የነበረው ፈጣሪ ነበር ማለት የኔ ብለብሶ ስላልነበር ፈጣሪን እንደ ጓደኛ ነበር ማውራው ልክ አበቃ። በዚህ ምክንያት ከፈጣሪ ጋር ተራራኩኝ። የሆነ ነገር ሲፈጠር ራሱ በቃ አሁን ላይ
እንዴት ነው ጸሎት ለማድረግ ራሱ በቃ በጣም ነው የሚደብረኝ። እሳቀቃለሁ ምስለ ስዕል ራሱ ለማየት ማለት ነው። እና ከዚህ አባል ውስጥ እኔ በማላውቅበት መንገድ ነው ሰርተፊኬት ሆና ተሰርቶ የጠበቀኝ። እንግዲህ ያስገድደኝ ነበር። አንድ አይንሽን ሸፍነሽ ፎቶ መነሳት አለብሽ ምናምን ይለኝ ነበር፣ ያነሳኝ ነበር እና ብዙ ነገሮችን ይነግረኝ ነበር። በዚህ አጋጣሚ ኢትዮጵያ ውስጥ በጣም እንደዚህ የምናስባት ኢትዮጵያ አይደለችም አሁን ላይ ያለችው። ብዙ ነገር ይነግረኝ ነበረ። ቤተክርስቲያን ውስጥ ራሱ ሲምቦል ምናምን በድብቅ ገብተው እንደሚያስቀምጡ ምናምን ከዛ ከሱ ጋር የመጨረሻችን የሆነው ምንድን ነው? በመሀል አብረን እያለን እርግዝና ተፈጠረ ከሱ ጋር። ከዛ ልክ እርግዝናው ልክ 6 ወር እንደሆነ ምንድን ነው ያደረገው? የኔ ልጅ ተገበረ ማለት ነው። በምንድን ነው የሚገበረው? የሆነ በማላውቀው መንገድ መልኩ መርፌ ወቅቶ ጉድቻ እንዲፈጠር ካደረጉ በኋላ ደሙን ነው ማለት ነው የሚቀብሩት። ያን ካወኩኝ በኋላ ከነበረበት አካባቢም ጠፋሁኝ። ሌላ ሀገር በአጋጣሚ መጣሁኝ እና እዚህ ስቅ ብዬ እየሰራሁኝ ነው። ግን አሁን ላይ የምኖረው ምንድን ነው? እንዴት ነው ነገር አይኖርክ። በቃ ማንኛውንም ነገር እጅህ እስኪገባ ብቻ ነው በቃ እስክትይዘው ድረስ ገንዘብም፣ ማጌጥም፣ ልጅም፣ ትዳርም ሁሉም ነገር አንድ እጅህ ላይ እስኪገባ ብቻ ከዛ በቃ ለዚህ ነው ትላልክ እና ዛሬ እናንተን በማግኘቴ በጣም ደስ ብሎኛል። እንደዚህ ማውራት ይበራሱ እና ክበሩልኝ። በጣም አመሰግናለሁ። በጣም እኛም ደስ ብሎናል ሳምሪ። በጣም የሚገርምሽ የልደት እናትም ልክ እንደዚሁ ትላለች። ልደትን ኮለድ በጣም ለመውለድ ተጓጓ ነበርና ልደትን ኮለደች በኋላ ገና ቤት ሲገባ ራሱ ደዌ በቃ እሱ የምታይበት እኔ ስገባ ደግሞ እዛ ቤት በጣም በፍቅር የምታይ ነገር በጣም ይደንቀኛል። እኔ ታዛዥ ስለሆንኩኝ ትንሽ ተቆንጥጬም ስለሆነ ያደግኩት። አሁን የልደት እናት በቃ እኔ እንጃ እኔ ስፕረስ ራሱ ማድረግ አልችልም። ለት የሚታረግልን ማዘር ትወዳለች እኮ ነው የሚገርመኝ። ስልኩን ካልሰጠኝ ምናምን አለችኝና በቀደም በእኔ በኩል መልእክቱ ይደርስሻል፣ ሰሞኑን የጥሞና ጊዜ ላይ ነው፣ ከንስሐ አባቱ ጋር ከገዳም እንደወጣ ይደውልሻል ብያ ነበር፣ ግን አልደወልክላት። ጌታ ኢየሱስ እና ሳምሪ ይቅርታ፣ በመሀል ዝም ብለን እንደዚህ ትንሽ አላረለ ነካ ማድረግ ስለምፈልግ ነው እሱን። ይቅርታ በጣም እና ሳምሪ በጣም እኛ ደስ ብሎናል። እኔ ዛሬ መክፈት የምፈልገው መዝሙር የተወደደ ቀን የሚለውን ነው። በጣም ወደዋለሁ እሱን ዝማሬ። ሳምሪ አንቺም ብቻሽን ስትሆኚ ብትሰሚው ደስ ይለኛል። ግን በመካከላችን ደግሞ እጅግ በጣም የምንወደው እጅግ በጣም ጸጋ ይበዛለት ወንድማችን እዝራ በበረታት አለ በግርማ በክብር በላይ በራማ ከቋንቋ በላይ ነህና ይድረስ ምስጋና በሚል ዝማሬ ምናቅ በጣም እኔ እሱ መዝሙሩ ስለምወደው ነው። እና እዝሩዬ ስላለ እዝሩ አንድ ዝማሬ እንደው ብዘምርልን አለ እዝሩ። እሺ እንደምን አመሻችሁ አለሁ። እንደምን አመሻችሁ ዲያቆን፣ እንዴት ቆየ? ልደትዬ እንዴት አለ? ተሜ፣ ቶኒ፣ ሳምሪ ታችን፣ ሄለን፣ ሄሉ ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን እኔ ደህና ነኝ። እጅግ በጣም ደስ የሚል ጊዜ እያሳለፋችሁ እንደሆነ ተስፋ አድርጋለሁ። የተወሰነ የእህታችን ሰምቻለሁና እግዚአብሔር መልካም ነው በነገሮች ሁሉ። ቤተክርስቲያን በየትኛውም ኃጢአት ውስጥ ያለውን ሰው እጇን ዘርግታ ለንስሐ እጇን ዘርግታ ልጆቿን ለማጠብ ዝግጁ ናት። በየትኛውም አይነት ጎዳናዎች ብናልፍ ከእግዚአብሔር ፍቅር የሚበልጥ ምንም አይነት ነገር የለምና ምንም አይነት ኃጢአት የለም። ምክንያቱም
በዮሐንስ መልእክት ላይ እንደተጻፈው የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ይላል። ስለዚህ በበደልና በኃጢአት ብናልፍም የእሱ ምሕረትና ይቅርታ ሁል ጊዜ ከኛ ጋር ነውና ሁላችንንም በየትኛውም በደል ውስጥ ያለነውን ለመማር ይቅር ለማረት እግዚአብሔር እጁን ዘርግቶ ስለሚጠብቀን እጅግ ደስተኞች ነን። ያንን ደግሞ ፕሮሰስ በቤተ ክርስቲያን ውስጥ ነው የሚያልፈው፣ በቤተ ክርስቲያን በኩል ነው የሚያልፈው። እንዲያው ዝም ብሎ አንድ ሰው እንደዚህ ሆኜ ያለውና ምናምን ብሎ ተናግሮ የሚያልፍ አይደለም። ለካህን ራሱን ከተናዘዘ በኋላ እንደ ቤተ ክርስቲያን ስርዓት ቀኖና ይሰጠዋል። ያን ቀኖና ደግሞ ከፈጸምን በኋላ ፍጹም ከበደልና ከዕዳ ነፃ እንደሆነ እናምናለን። ይህን እድል የሰጠን እግዚአብሔር የተመሰገነ ይሁን። እህቴ ደስ ልልሽ ይገባል። እንደዚህ